ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰቦች ላይ ነበርኩኝ። አሁን እንግዲህ ቅድም ቤት የሚለቀቀውን ቪዲዮ አይቻለሁ። ገናውን ቤት እየገባሁ ነው ጋይስ። ግን እየተደረገ ባለው ነገር በጣም እየተናደድኩ ነው ያለሁት። በጣም ነው የምታበሳጩት፣ በጣም ነው የምትደብሩት፣ እውነት ለመናገር ማለት ነው። እዚህ ጋር ይውላችሁ፣ ከዚህ በፊትም ተናገራለሁ፣ ዛሬም እናገራለሁ፣ ነገም ከነገ በኋላ እናገራለሁ። ከስደት እህቶችም የሚበልጥብኝ ነገር እንደሌለ እኔ ራሴ አውቀዋለሁ። ገባ? እዚህ ጋር መጣችሁ እንደዚህ ነው። አንደኛ አታሟርቱ፣ ደስ አይልም። በቃ ደባሪ እግዚአብሔርን የምር ራሳቸው ኦኬ። ቅምጥሌ መጣ የፈለገችውን ታሚያለሁ እንደዚህ ብያለሁ፣ ብሩኬም ታማለች ቢል ምንም ችግር የለውም። ነገር ግን እናንተ ጓደኛ ሆናችሁ ምናምን በእነሱ ድካም ወይ ደግሞ በእነሱ በሚሟረትባቸው ነገር በሙሉ እናንተ ለሰብስክራይብ ምናምን ብላችሁ አይደብራችሁም እንዴ? ቤክም መጠህ የሌላ ሴት ፒክቸር ለጥፈ መጣ የእውነት አልነቃችም። እንደዚህ ንግግር ራሱ በጣም ነው የደበረኝ። ሌላ ሰው ቢለጥፍ ሌላ ሰው ቢያወራ ኦኬ ኖርማል ነው። ነገር ግን በአንተ በመሆኑ በጣም አስጠልቶኛል፣ ደብሮኛል። ሲቀጥል ደግሞ በጣም ብዙዎቻችሁ የምታምኑ የእውነት ነው ብላችሁ የምታለቃቅሱ ደግሞ አቁሙ። እናንተ በምታለቃቅሱት እናንተ እውነት ነው ብላችሁ በምታምኑት ነው የነገር እየተደረገ ያለው። ተግባባን? የምሬን ነው። ስሬስ ነው የተናደድኩት። ሲጀመር ቅምጥሌ ደህና ነች እግዚአብሔር ይመስገን። ነገር ግን ቪዲዮ የተሰራ ትናንት ነው ሲጀመር። ከዛው ከተለያዩ በኋላ ወደሆኑ ነው ይሄ ቪዲዮ የተሰራው ማለት ነው። ቅምጥሌ በጣም ደህና ነች እግዚአብሔር የተመሰገነ ይሁን። ነገር ግን እንደዚህ አይነት ስራ አትሱ፣ ደስ አይልም። ማርያምን ደስ አይልም። በቃ በጣም ብዙዎቻችሁ አይ ነው ምንም ድራማ አይደለም ምናምን እያላችሁ እንደሆነ አውቃለሁ። አሁንም ደግሞ ልትሳደቡ እንደምትችሉ ድራማ አይደለም እንደምትችሉ አውቃለሁ። እሱ መብታችሁ ነው። ሲቀጥል ደግሞ በጣም ትልልቅ ሰዎች ከእናንተ ማይጠበቅ ነገር እየተናገራችሁ ያላችሁ ደግሞ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። የብሩኬን ህይወት አትኖሩለትም፣ የቅምጥሌን ህይወት አትኖሩላትም። ተግባባን? እነሱ ቢሰሩ ምንም ነገር ይስሩ፣ መብታቸው ነው። ነገር ግን አንደኛ አሽቃባጭ ሰዎች በማያገባችሁ የገባችሁ ድንቦቅ የምትሉ ሲቀጥል እናንተ ዩቱበሮች ደግሞ የእነሱ ጓደኛ ነን ወገን ነኝ ብላችሁ የማይሆን ነገር የምታደርጉ በየራሳችሁ ዩቱብ ቻናል እየመጣችሁ የምትቀበጣጠሉት ሁሉ ሲያስጠላ እንዴ! በጣም ነው የሚደብረው የምር ማለት ነው። የሆነ ሰው ሊታመም ይችላል፣ ፌንት ሊሰራ ይችላል። የኔ ሴትዮ ማለት ነው የሆነ በሽታ አላት። እዚህ ጋር መናገር ባልፈልግም የሆነ ነገር ሲያስደነግጣት ስትናደድ ማም ቶሎ ነው ፌንት የምትሰራው ማለት ነው። ግን ፌንት ሰርታ ለአንድ ደቂቃ እንኳን አትቆይም። ቶሎ ወደ ሐኪም ቤት ወይ ወሰድናትም ወይ ወደሆኑ ትነቃለች። ተግባባን? ቤተሰብ ይቅርታ በድጋሚ እንግዲህ ሴትዮ ጠርታኝ ወጣንና ከውጭ ሌላ የሆነ ቃል እንገዛ ወጣን ነበር። ከዛ ተመለስኩላችሁ ማለት ነው። ስለዚህ አቁሙ። እንደዚህ አይነት ቃል ደስ አይልም። በመጀመሪያ ደረጃ ቅምጥሌም በዚህ ነገር ባታሟርቱ፣ በዚህ አይነት ነገር ባትሰሩ ደስ ይለኛል። አሁን ላይ በጣም ደህና ነች እግዚአብሔር ይመስገን። ሲቀጥል ደግሞ ስራ እንደሆነ በደንብ አድርጋችሁ የምታውቁት ይኸውላችሁ፣ ለምሳሌ ትናንት ነው የተሰራው ቪዲዮ። እግዚአብሔርን ነው የምላችሁ። ልብሳቸው ምናቸው አንድ አይነት ነው። ትናንት በቃ ሄዱ ሰሩ። ከዛ ምንድን ነው ልክ እንደ አደሩ ምናምን አስመስላችሁ ነው መጀመሪያ ሚፍታ የመጣው ምናምን ከዛ ምናምን ነገር ከዛ ደግሞ እሷ መጣች። ከዛ ደግሞ ብሩኬ ደግሞ ትናንት ከ6 ወር በፊት ነበረ። ከዛ ምንም ነገር አልተደረገ ምናምን ከዛ ዛሬ ደግሞ የሆነ ነገር አድርጋኝ ሆናል ምናምን የሚባል ነገር የለም። ስለዚህ አንደኛ ብሩኬ ስምን አታጥፋ፣ ሁለተኛ ቅምጥሌ ደግሞ በአንቺ ላይ ባታሟርቱ። ሌሎቻችሁ ደግሞ በዙሪያቸው ያላችሁ ጓደኛሞች ታውቃላችሁ፣ በእነሱ ስለሆነ ሸቀል የምታገኙ ሸቀል የምታደርጉት 100ኬም ስትገቡ 50ኬም ስትገቡ በእነሱ ስለሆነ ይህንን ታውቃላችሁ። ከዚህ በፊት በጣም ብዙ ነገር እየተባለ እናንተ 50ኬም 100ኬም ገባችሁ። ከዛውን ደግሞ 100ኬም ያልገቡት እንዲገቡ 50ኬ ያልገባው እንዲገባ ብላችሁ ማለት ነገር ትላላችሁ። ለዚህ ነው እንዴ ቡታጅራ እንግባ ብላችሁ ቡታጅራ የገባችሁት? ምናልባት አዲስ አበባ ብዙ ነገሮች ወጣ ገባ ስለሚሉ ለእንደዚህ ስራ ላይ ሆናችሁ ስለሚችል ሊሆን ይችላል። ስለዚህ ደስ አይልም። ይሄ ነገር ክብራችሁ ማንነታችሁ ዝቅ የሚያደርግ ነገር ነው። ሌሎቻችሁ ደግሞ አራት ቀን ልጅ የእውነት ነው ምናምን እያላችሁ ደግሞ የምታለቃቀሱ ሰዎች ደግሞ ታቆማላችሁ ማለት ነው። ምንም ነው ደስ የማይለው። እውነት እንዳልሆነ ታውቃላችሁ ግማሾቻችሁ ደግሞ የእውነት ነው ብላችሁ ከዚህ በፊት በጣም ብዙ ነገር የሰሩት ነገር ሊያስተምራችሁ ይገባ ነበረ። ገባችሁ? ከዚህ በፊት የሰሩት ነገር በቃ በደንብ አድርጎ ያስረዳችኋል። ሲቀጥል ደግሞ አንድ ያቅልጥቃችሁና እናንተ እህታችሁ ወይ ወንድማችሁ የሆነ ገመና ኑሮባቸው ገመናቸው በአደባባይ እንዲወጣ ትፈልጋላችሁ ወይስ አትፈልጉ? ምንም ነገር ይሁን የወንድሜን ነገር ድብቅ ሽፍን አድርጌ ሚዲያ ላይ ሳወጣ እጨርሳለሁ። እንዲሁም ጓደኛም ብሆን ማለት ነው እንጂ እንደዚህ ስለተደረገ ነው እንደዚህ ነው በዚህ ወጥ በዚህ ወርዶ ተብሎ የሚታወቅ ነገር የለም። ሲቀጥል ደግሞ ከዚህ በፊት ገርል ፍሬንዱን ብትሆን ምንም ብትሆን የትኛውም ጓደኛ ያውቃሉ። ምናልባት ሶሻል ሚዲያ አይወጣም እንጂ በደንብ ነው የምታውቁት። እኛ ወንዶችን እኮ በደንብ እናውቃችኋለን። እመቤቴን እንደ ከዚህ በፊት ገና ትንሽ ሀይ የተባብላችሁ የተጻጻፋችሁን ራሱ ከዚህ በፊት እዚህ ጋር ቻት ተደራርገናል ከዚህ ጋር እንደዚህ ብላችሁ በደንብ እንደምትነጋገሩ እናውቃለን። ሲጀምር ሁላችሁም የብሩኬን ኤክስ ታውቃታላችሁ። ሚፍታሁን ቤኪሁን ሀብሁን መለኛው ሁላችሁ በደንብ ነው የምታውቋት በደንብ እንዴ። ስለዚህ ማይሆን ነገር አታውሩ። ሲጀመር ብሩኬ ኤክሱን ማሳወቅ አይፈልግም። ተግባባን? እዚህ ጋር በፊት ላይ እንደዚህ ተገናኝተን ከዛ ጋር ስለተገናኘን ነው በዛ ከዛ ስላልተስማማን ተለያየን ምናምን። ሲጀመር ማይሆን ነገር አታውሩ። ሲቀጥል ደግሞ ሌሎቻችሁ በተለይ ጓደኛ ተብዬዎች ማለት ነው በጣም ነው የሚደብሩት።
በጣም አንዳንዴ ቃላችሁን ራሱ ስትጠቀሙ እንደዚህ አልነቃችም፣ እንደዚህ ነው የእውነት የብሩክ እንደዚህ ነው በቃ ምናምን። እውነት ልጅቱ እርጉዝ ነች። እርጉዝ እንደሆነች መች ጠፋን? እርጉዝ እንደሆነች እኮ እናውቃለን እኛ ሴት ስለሆነ የሆነ ሴትነት እርግዝና ለምሳሌ እኔማ አላረግዝኩም፣ ለወደፊት ግን አረግዛለሁ። ከዛ ግን ከእናቴ ከእህቴ ከጓደኞቼ ከጎረቤቴ ከብዙ ሰው እርግዝና አይቻለሁ። ከእናቴ አላየሁም እርግዝና፣ ምክንያቱም እኔ ትንሽ ልጅ ነበርኩ። አንዲት ሴት ብቻ ነው ትንሽ ሴት ያለች፣ እኔ ልጅ ስለነበርኩ አላውቅም። ግን ከእህቶቼ ከጎረቤት ከዘመድ አዝማድ በደንብ አውቃለሁ ሴት ልጅ ሳረግዝ እንዴት እንደሆነች። ሲጀመር መጀመሪያ ቀን እንዳየኋት አውቃለሁ። ግን ብሩኬን ያስረገዛት ማለት አይደለም። በመጀመሪያ ደረጃ ብሩኬን በደንብ ልታውቁት ይገባል፣ ሌሎቻችሁ ተመልካቾች ማለት ነው። ብሩኬን ነገር እንደማያደርገው ለሴት ልጅ ምን ያክል ክብር እንዳለው ሲጀመር በጣም ብዙ ጊዜ ስለ ሴት ልጅ አንስቶ መክሮን ያውቃል። ግን የመከረ እንደዚህ ነው እንደዚህ እንዴ! ሲጀመር እናንተ ትልልቅ ሰዎች ናችሁ። በጣም ትልልቅ ሰዎቹ ናችሁ። ከዛ ሲቀጥል ደግሞ የሰው ልጅ ስለማንነቱ አንዴ ነው አይደል የሚናገረው። እኔም የሆነ ቀን መጥቼ ማንነቴን ልነግራችሁ እንችላለሁ። ከዛ አንድ ቀን ከነገርኳችሁ በኋላ ሁሌም ማንነቴ እየመጣሁ ልነግራችሁ አይገባም። ስለዚህ ብሩኬ ስለማንነቱ ብዙ ጊዜ በደንብ አድርጎ አስረድቶናል፣ ተናግሯል። ስለዚህ ልታምኑት ይገባል፣ ልታውቁት ይገባል። ግን በየጊዜው የሆነ ነገር ሲፈጠር እንደዚህ አትበሉ። ተግባባን? በእውነት ከሄድን ሪል ህይወት ግን ልክ አሁን ብሩኬ እንደዚህ ያደረገ እንደተባለው ወይ ደግሞ ልጅቷ አረገዘች እንደተባለው ቢሆን የእውነት ያቺ ልጅ ትጎዳለች፣ ቅምጥሌ ማለት ነው። አይደለም ፌንት መስራት በጣም ብዙ ነገር ይሆናል። የምታምኑት የምትወዱት የምታፈቅሩት ሰው ከእናንተ በላይ ሲጫወትባችሁ ብታገኙት በጣም ነው የሚያስከፋው፣ በጣም ነው የሚያስጠላው፣ ከመን በላይ ህመም ይገዛል። ነገር ግን ይሄ ስራ ነው ወይ ደግሞ ድራማ ብለን እንያዘው። ተግባባን? እና ደግሞ ሰው መውደድ ሰው ማክበር ወይ ደግሞ ሰውን እንደ ራሱ ሰው አድርጎ ማየት ደግሞ የሚያስንቅና እንደ ማያቅ እንደ ጅል እንደ ደደብ እንደ ደነዝ የምታዩን ከሆነ ደግሞ ስርዓታችሁን ትይዛላችሁ ማለት ነው። እኛ ከሁሉ ነገር በደንብ ነው የምናውቀው። እንዴ ሞኝ ነው እንዴ ምን መስላችሁ? እዛ ጋር እኔ ቅምጥሌና ቡራን አይደለም እያልኩኝ ያለሁት። በዙሪያ ያላችሁት ትመጡና የሆነ ፎቶ ትለጥፉና እዚህ ጋር አይታችሁ ከሆነ ቅምጥሌ ሲጀመር እኔ እንዳየሁት ነው ገና ቪዲዮውን በቃ እንደዚህ ተቆርጦ ነው የሆነ ቪዲዮ ቲክቶክ ላይ የሰማሁት እንጂ የቤኪን ቪዲዮ አላየሁትም። በጣም ስላናደደኝ ለምን ታምብሌኑን አየሁትና ከላይ በቃ እንዴት እንደዚህ ሊል ይችላል? የምር እንኳን ብትታመም ወይ ደግሞ እንደዚህ ቢሆን አይባልም። እንደዚህ ስለሆነ ምናምን ማይባል ነገር ነው እያልክ ያለው ማለት ነው። አልነቃችሁ ምናምን በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይዋሽም። እንዲህ ምንም ነገር በዚህ በውሸት የምታመጡት ነገር ጥሩ አይደለም ለእናንተ ማለት ነው። መስራቱ ጥሩ ነው ቪዲዮ ስራ ምናምን፣ ለአንተ ግን በዚህ መልኩ አይደለም፣ ደስ አይልም። ቅምጥል የለበሰችው ልብስ አይታችኋል። ይህንን ለብሳ ነው። ከዛ እሱ ደግሞ አምጥቶ የለጠፋ ሴት ደግሞ ሌላ። በዚህ ያክልኛ ደነዛ አይደለም። ሰው መውደድ ደነዛ አያደርግም፣ ደደባ አያደርግም። እንወዳቸዋለን፣ እናከብራቸዋለን። ቅምጥሌ ምንም ነገር እንዲነካት አንፈልግም። ብሩኬ ምንም ነገር እንዲነካው አንፈልግም። ግን ገና ምንም ነገር እንዲነካቸው አልፈለግንም። እኛ እንጨንቃለን፣ እናስባለን ስንላችሁ ግን ባገኛችሁ ጥቃቅን ነገር እያመጣችሁ ልታስደነግጡ፣ ልታስፈሩን ምናምን አትችሉ። ብትችሉ እኛ ምን ወዳትን እናከብራትን ምንም እንድትሆንብን የማንፈልገውን ልጅ ሌላ ፎቶ ይዘህ መጠ እንደዚህ ለጥፈ ምናምን ደህና ነች፣ ምንም ነገር አልተፈጠረም፣ ሰላም ነች፣ ነቅታለች ምናምን ብለህ ብታወራ ደስ ይል ነበር። እንደነቃሽ ደህና እንደሆነች ደግሞ በደንብ ነው የምናውቀው። ተግባባን? በጣም ብዙ ነገር አንዳንዴ ዝም ብዬ አልፋልፍና አንዳንዴ ደግሞ ደሜን ታፈሉታላችሁ። አንዳንድ ቦክስ ባስገባላችሁ ራሱ ደስ ባለኝ እና ደግሞ እንዳልኳችሁ የምታለቅሱ እሪ የምትሉ ምናምን ደግሞ አቁሙ። ብትችሉ በጾም በጸሎት በዱዓ ማሰብ ነው። የምር እንኳን ምንም ነገር ቢፈጠር በማልቀስ ምናምን እሪ በማለት እርስ በርስ የሆነ ነገር ምናምን በማለት አይደለም። እርስ በርስ ምንም ነገር እንዳላላችሁ አውቃለሁ ግን ምንም ነገር የእውነት እንኳን ቢሆን ማለት ነው አይደለም የውሸት የሆነውን። ስለዚህ የሰው ልጅ ማገዝ የምችሉት በጸሎት በዱዓችሁ እና ደግሞ መልካም ነገር በመመኘት የሚያለቅስ ነገር ፖስትን በማድረግ ምናምን እሪ በማለት ምናምን አይደለም። የምርም ቢፈጠር የምርም ባይፈጠር ጸሎትና ዱዓ አስፈላጊ ነው። ስለዚህ ቅምጥሌ እግዚአብሔር ይጠብቅሽ፣ ቡራም እንደዛው። ቡራ ግን ራስን ክብር እንደጠበቅ ብትቆይ፣ ራስን ዝቅ ባታደርግ፣ እንደዚህ ነው የሆነ ነገር አድርጋኝ ይሆናል በዚህ ወጥቶ በዚህ ወርዶ ብለህ ባትል ደስ ይለኛል። ስለዚህ ከዚህ ነገር ተቆጠብና ልጅቱን አታውቃትም። የትም ታርግዝ የትም ታምጣው አያገባንም። ሲቀጥል ድራማ መሆኑ የምታውቁት ሁላቸውም የራሳቸው የሆነ ምላሳቸው ሌላ ሌላ ነው። ከዛ ደግሞ እስኪ አንድ ሰው ካሜራ እንደያዘ አቃ ነው እንዲህ ልጅቱ የምትመጣው። የሆነ ሰው ከመጣ በኋላ ከዛ የሆነ ሰው ይመጣል ከዛ ምናምን የሚባል ነገር የለም ነው ወይስ አጋጣሚ ነው ልትሉ ነው? ስለዚህ ጨረቃዎች ተው፣ የአይነት ስራ ይቅርባችሁ። አይነት ስራ ምንም ሊቀር ይችላል። ማንም ሰው በእናንተ ይሸቅላል ምናምን ምንም ሳይነካ፣ እናንተ ግን ክብራችሁን ማንነታችሁን ዝቅ ባታደርጉ ባይ ነኝ። እንዲሁም በድጋሚ ላችሁ ፈልገው የምታለቃቅሱ የእውነት ነው ብራችሁ እሪ የምትሉ አቁሙ ባካችሁ። አውቃለሁ እንደማታምኑ በደንብ ነው የማውቀው። ነገር ግን እመኑኝም አትመኑኝም እኔ የራሴን እውነታና የራሴን ማንነት ነው የምናገረው። ስለዚህ ከዚህ ነገር ተቆጠቡ፣ ማንንም ባታስጨንቁ ባይ ነኝ። ማርያምን የሆነ ሰው ምናልባት አክቲንግ ሊያደርግ ይችላል። ጨረቃዎች ችግር የለም ይስሩ፣ በራሳቸው ዩቱብ ቻናል ነው የራሳቸው አይዲያ ነው ምናምን። ሌሎቻችሁ ግን ባታሽቃብጡ ባይ ነኝ። የምሬ ነው። እግዚአብሔርን ደስ አይልም። አንዳንዴ ግን የሆነ በቃ ተውት፣ ምንም ማለት አልፈልግም። በተረፈ እህቶቼ በጣም ወዳችኋለሁ። አትጨነቁ፣ ፏ በሉ፣ ምንም አይደብራችሁ። ምንም እንኳን የምር ቢፈጠር
ለጠላት መንገድ አትስጡ። ሳቁ፣ ተጫወቱ፣ ደስ የሚል ነገር ፖስት አድርጉ። አይ ላቭ ዩ ጋይስ። ደህና አደሩልኝ። የነገ ሰው ይበለን ባይ